አቅም ያ ልጅ ግን የራሱን ፀጉር ቆርጦ ማያቅ ሰውዬ በጣም ኢትዮጵያ ላይ መታወቅ ዓለም ላይ የታወቁ ይመስላቸዋል። በአማርኛ ቲክታክ መስራት የሚያሳውቅ ይመስላቸዋል። ኧረ ሰገጤ ናችሁ በጣም አያችሁ። የኢትዮጵያ ላይ መታወቅ ዓለም ላይ መታወቅ ማለት አይደለም። ዓለም ላይ ለመታወቅ ኢንተርናሽናል ቋንቋ ማወቅ አንዱን ማወቅ ያስፈልጋል። አንዱ ደግሞ በጣም ከሚባለው ቢኒሻዬ ከሚባለው እንግሊዝኛን ማወቅ በጣም ይጠቅማል። በተለይ አሜሪካ መምጣት ለምትፈልጉ፣ አውሮፓ መሄድ ለምትፈልጉ ችግር የለውም። ከጓደኞቻችሁ ጋር እየሰባበራችሁ አውሩ። ይሄ ልጅ የኢትዮጵያው ስፒድ አፍሪካን እንኳን መዞር እድል አዶናይ አመቻችቶለት ነበር። አመቻቸለት። በቃ ያኛው በሚዞረው ማለት ነው። ያን ነው ምላችሁ። ያ ጋርዶቹ ምክንያቱም አያውቁማ። ጋርዶቹ በጣም አግሬሲቭ ናቸው። አዶናይ ተነጋግሮ እኮ ማስተካከል ይችላል። አዶናይ ታርጌቱ ያ ልጅ እንዲያልፍለት ነው የፈለገው እንጂ ጋርዶቹን አናግሯቸው እኔም የኢትዮጵያ ፌመስ ቲክታከር አለ የተባልኩ ተሸላሚ ነኝ ላሳይ ምናምን ብሎ የራሱን ነገር እኮ መገንባት ይችላል። የየዋህነት ጥግ እንደ አዶናይ አላየው። እኔ አራዳ ልጅ ነኝ። አም ሶሪ። እኔ እንደ አዶናይ ብሆን ልጁንም አሳውቀዋለሁ። የእኔንም ነገር ነው ቢውልድ ማድረገው ስናገነ ቢሆን ልሄው እሱን አሳውቀዋለሁ። የራሴንም ኩክ እያረኩ ነው የማሳውቀው። እንዴት ከአሾ ስፒድ ጋር ብዙ ነገሮች በዩቲዩብ በሌላ ፕላትፎርም እንድንገናኝ ሌላ ሀገር ላይ ገብተን መነጋገር እንዳለብን አብረን የምንሰራቸው ኢትዮጵያ ላይ ብዙ ዩቱበሮች አስገኛለሁ ምናምን ብዬ የራሴንም ስም ገንብቼ ነው የምንለያየው እንጂ አዶናይ ምስኪንነቱ ለዚህ ልጅ ብቻ እንዲያደርግለት ነው ያደረገው። ታወዜ ለዚህ ልጅ ብቻ እንዲያልፍለት ነው ያደረገው እና አዶናይ ከልቡ 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 ምስኪን ልጅ እንደሆነ የስ ላይፍ ኢዝ ጊቭ ኤንድ ቴክ። እኔ እዚህ ቦታ ላይ ጥቅም ባላገኝ አልመጣም። ናገነ ዩቲዩብ ላይ ጥቅም ባላገኝ አልመጣም። የትም ቦታ ላይ ጥቅም ባላገኝ ባናት ተጠቀም። እየተጠቃቀምን ነው እዚህ ጋር የምንጫወተው። for what reason? እኔ ሳልጠቀም አንተን ልጠቅም? እንጨት ለምን ከነ ምናምኑ አትበላ የሚባል ላይፍ የለም። ፋራ እንደሱ ነበር። አዶናይ ምስኪን የዋህ ነው። እኔ አግኝቻለሁ፣ እኔ ተጠቅም ያለው ወንድሜን ላስጠቅመው ብሎ ያለ ነው። በጣም 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 በቃ የደግነት እቺ ኦፖርቹኒቲ አዶናይ ማምለጥ አልነበረበትም። አዶናይ ኢንተርናሽናል መሆን ይችል ነበር። እቺ አጋጣሚ ለአዶናይ ሻይን የሚያደርግባት ቦታ ነበር። ግን የእሱን ሻይንነቱን ለሌላ መስጠቱ ብዙ ኢትዮጵያውያን አይተውታል። የአዶናይን መልካምነት እኛ ራሱ እኔ አዶናይን ስረግጥ የነበርኩ ሰው ነኝ። አየሁት። በቃ ሀኪን ሲ ና አዶናይ አም ፕራድ ዩ ማይ ፕራድ ዩ። በጣም ጎበዝ፣ በጣም ጎማ አልኩ። እኔ አላደርገው። እኔ የራሴን አመቻችቼ ከልጁ ጋር የእሱንም እኔንም አድርጌ ባላንስ አድርጌ ማድረግ እችላለሁ። ግን ምናልባት የፈራው አዶናይ ምንድን ነው? እኔ አውትሻይን አድርገዋለሁ። ልጁ እኔ ካለው ሞር ወደ እኔ አይሾ ስፒድ ሞር ከኔ ጋር ያወራል፣ ልጁን አቴንሽን አይሰጠውም በሚል እና አዶናይ የሰራው ስራ በጣም በጣም ገራሚ ስራ፣ ማንም አያደርገው፣ ማንም ኢትዮጵያዊ አያደርገው። ይሄ በጣም የአዶናይን ትልቅነት አይቻለሁ እና አምፕራድ አላደርገውም አልኩ። ለምን ዋሻለሁ? ያንን ነው እና ቋንቋ ወሳኝ ነው። ተማሩ። ሌላው ኢትዮጵያ በትልቅ መጠራቷን በጣም ወድጀዋለሁ። እኔ እናቴ የማናችንም እናት አጠገብ ተቀምጣለች ልበል፣ ተጎሳቁላል። ምን ትመስያለሽ አንቺ ተጎሳቅለሻል፣ ኧረ ያዋትን እስቲ ምን ትመስላለች ብትባል አናቱን ነው የምትሰነጥቀው። ሀገር ማለት እንደዛ ናት። ሀገር ማለት ያቺ ናት። እናት ጋር አብረህ ሆነ የፈለገ ብትጎሳቆል የተፈለገ
እኔም ተጎሳቆየ። እሷን ብትጎሳቆል እናትን እናት ጠንካራ ናት፣ ጎበዝ ናት፣ ትበርታ ምናምን የሚል እንጂ እናትን በክፉ የሚጠራባ አትወድም። ሀገር ማለት ያቺ ናት። ኢትዮጵያ በትልቅ መጠራቷ እንደ ክብር የማይሰማው ሌላው የኢትዮጵያ ታሪክ ላሊበላን እንዴት አክሱምን አላየም? አሜሪካ ሲመጣ ሰው ቪዚት የሚያደርገው የት ነው? ምድረ ሰገጤ ዩቲያሚ አሜሪካ፣ ሃሊውድ፣ ኒውዮርክ፣ ዩኒቨርሳል ስቱዲዮ፣ ዲዝኒላንድ አይደል እንዴ? አሜሪካ ቪዚት የሚደረገው ቱር የሚደረገው የሚታየው እሱ አይደል እንዴ? እንጂ አሜሪካ እስቲ የነፃነት ቦታን አሳየኝ። ቤቨርሊ ሂልስን አይደል እንደሚያየው? የተለያዩ ቢቾችን አይደል የሚያዩት? የት ቦታ ነው ታሪካዊ ቦታችን እንደዚህ ልታደርግ አባ ይፈልጋል። ላስ ቬጋስን አይደል እንደሚያየው? ሰው ሊዝናና ቱር ሊያደርግበት የሚመጣል። ታሪካችን ያንተ ታሪክ ነው፣ ኖት የነሱ አይደለም። የነሱ ታሪክ አይደለም። ምን አይሞቃ አይበርደው እዛ ውስጥ ብታወራው የሚያሸበርቅ ነገር ነው። ዓለም ላይ ሲኬድ ሰው የሚያየው ለቱሪስት መስህብ የሚሆን የሚታይ ነው። የና ላሊበላ ነገር ጥሩ ነው፣ ግን ለዓመት ወጣት 20 ዓመት ላልሞላው ወጣት ላሊበላ ታሪክ እኮ በዚህ ወጥቶ በዚህ ገብቶ ብትልለት ሰው ይላል።